ሶመር ቱርካንን እናቱ ላይ ባረገችው ነገር መቼም ይቅር እንደማይላት ዝቶባታል። ሩቻን ደግሞ እውነቱን እያወቀች ማን እንደዚህ ጉዳት እንዳደረሰባትና ማን እንዳነቃት ጠንቅቃ እያወቀች ነገር ግን ሶመርን ደብቀዋለች። ግን ደግሞ በራሷ ያቀደችው ነገር አለ። በአንድ በኩል ደግሞ ሙስጠፋ ከካርታል ካዝና ውስጥ ብዙ ገንዘብ ዘርፎ አምልጧል። በአንድ በኩል ደብዳቤ የሚወጣው በዛ መንገድ ነበረ። ቱርካን ነገሮችን ለማስተካከል እየሞከረች ነው። ነገር ግን ጊዜ በሄዱ ቁጥር ነገሮች ከቁጥጥር ውጭ በላይ ናቸው። ሶመር ከዚህ በኋላ ልልሽ አልፈልግም ብሎ ዴፊን እንዲሁም ኪራዝን ሴት ልጆቹን ብቻውን ለማሳደግ ወስኗል። ከሚኔ ከቱርካን ጋር ተጣልቶ ብቻውን ለመሆን ወስኗል። ካርታል በዚህ ማለት ብቻውን እየታገለ ነው ያለው። አንድም ሙስጠፋ እጁን እንዲሰጥ ይፈልጋል፣ ቱርካንም እንድትረጋጋ ይፈልጋል። ነገር ግን እሱ በሚፈልገው መንገድ ሁሉም ነገር እየሆነ አይደለም። አሁን በቀጥታ ወደ እነ ሙስጠፋ ቤት መጣ። ወደ ሴቪላይ ቤት መጥቶ ተቀመጥ አለችው። ሴቪላይ በእርግጠኝነት ሙስጠፋ ያለበትን ቦታ ታውቂያለሽ? ደውሎልሻል አላት። አላውቅም፣ እውነት ለመናገር የት እንዳለ አላውቅም አለችው። እርግጠኛ ነሽ አላት። አዎ አልደወለልኝም ስትለው ነበረ። በነገራችን ላይ ከኔ ዘረፈኝ ገንዘብ ቀላል ገንዘብ አይደለም፣ ሊረሳም ሊተውም የሚችል አይደለም አላት። አውቃለሁ አለችው። እና እንደዛ ከሆነ እንዴት ታዲያ እስካሁን ድረስ ሙስጠፋን ለማግኘት አልሞከርሽም? በነገራችን ላይ ሙስጠፋ አንቺን ቶሎ እንደሚያገኝሽ ጠረጥራለሁ። በነገራችን ላይ ገና እንዳየሁት ነበር ትህትናውን ተመልክቼ አይቼ እያመኑት። በእርግጥ ከወንድሙ ጋርና ከአባቱ ጋር የተጣላ ሰው እንዴት ሊታመን ይችላል? ይህን ማድረግ ስህተት ሊሆን ይችላል። ነገር ግን አሁንም ቢሆን ጊዜ አለ። አሁንም ቢሆን የሆነ ነገር ተማምነሽ ነበር አንቺን ባለፈው መተሽ ስታስፈራረኝ የነበረው። እንግዲህ እጁን እንዲሰጥ አድርጊው። እኔም ገንዘቡን ያባክን አያባክን ችግር የለውም፣ የፈለገውን ሊያባክን ይችላል። ነገር ግን የት እንዳለ ብቻ ንገረኝ፣ እጁን ይስጥ ብሏት ሄደ። እንዲህ ብሏት ከሄደ በኋላ ዞር ብላ ሶፋው ስር ተመለከተችና የሶፋውን ስፖንጅ ስታነሳው ውስጥ ከስር በጣም ብዙ ገንዘብ አለ። እሱን እያወጣች ነበረ። በሌላ በኩል ዶኑሽ ሴርዳርን ለመርሳት እየታገለች ነው። ኡዛይ የእሷ ምርጥ ጓደኛው ሆኗል። ኡዛይ ከዶኑሽ ጋር በመሆኑ ህይወቱ ብዙ እየተቀየረና ደስተኛ አድርገዋለች። አሁን በጠዋት የሆነ ነገር እያዘጋጀ ነው። እናቱ ሙጅ ጋር መጣች። አረች ልጅ ቆይ ማና ተረቱ አስተዋውቀኝ እያለችው ማ እያስተዋውቅሻለሁ እያላን ነበረ። ዛሬ የሚወዳት ልጅ ከእህቶቿ ጋር ጥሩ ጊዜ ስለምታሳልፍ እዛ ሄዶ አንዳንድ ነገር እንደሚያደርሳት ይነግራታል። ምግቦች። ከዛም በኋላ እሷ ይህን ጨምር ያን ጨምር እያለች ማር የመሳሰሉ ነገሮችን ከጨመረችለ በኋላ ሊሄድ ነው ወደዛ ቦታ። እናቱን እያመሰገነ ሊወጣ ነው። በሌላ በኩል እነ ሩቻን ደግሞ በጠዋት ቁጭ ብለው ቁርስ እየበሉ ናቸው። ዝምታ ነግሷል። ቀስ እያሉ ቁርሳቸውን እየበሉ ነበረ። በድንገት ነበረች ዴፍኒ። አባዬ ቆይ ሶመርን ያልገባኝ ነገር እማዬ ለምሮ እስካሁን ድረስ ያልመጣችው ብላ ኮስተር ብላ ጠየቀችው። ዝም ብሎ ተመለከታት። ከዚህ በኋላ ተመጣም እንዴ? ከዚህ በኋላ ማትመጣ ከሆነ ንገረኝ አለችው። ሶመራኑን ፍጥጥ ብሎ ተመለከታት፣ ግራ ገብቶት። ዴፍኒ የእናትሽ እንኳን እያለ ሶመር ሲንተባተብ፣ ዴፍኒ እናትሽ ስራ በዝቶባት እኮ ነው ቤት ውስጥ እና ዛሬም አትመጣም፣ ሰሞኑን ትመጣለች ስትላት፣ ምን እያልሽ ነው ያለሽው እንዴ? ምን ማለት ነው ደግሞ ይሄ? እና እንቅልፍ ስተኛ ተረተረት ላታነብልኝ ነው እንዴ? ያለሷ እንቅልፍ ልተኛ ነው እንዴ ብላ እንዳዋቂ ነበር የምትጠይቀው። እንዴ እኔ ያለውኝ እኮ አባትሽም አለ ሶመርም አለ እኛ አያቶችሽም አለን እንዴ? እኛ እናነብልንሻለን፣ እንደውም አዲስ ተረት ገዝተንላችኋል እናነብላችኋለን ለአንቺ እንዲሁም ለኪራዝም እያለች አልነበረም። ከዛ ኪራዝ ኤፊ አይመጣም እንዴ ስላለች የዳሪያ ያለች እነ ዳሪያ ከዚህ በኋላ እንደማይመጡ ቀስ ብሎ ሶመር እየተናገረ ነበረ። ቱርካን፣ ዶኑሽ፣ ዳሪያ ዛሬ አብረው ጥሩ ጊዜ ለማሳለፍ እየሞከሩ ናቸው። አሁን ዶኑሽ እና ዳሪያ የቱርካን ቤት ውስጥ ተገኝተዋል። ዶኑሽ የሆነ ነገር ይዛ መታለች። በጨርቅ የተጠቀለለ እንደ ምግብ ነው። ዛሬ አብረን ከኋለን አይቀር እያለች ይሄን እንዳመጣች እየተናገረች ነው። ከዛ ኡዛይ እየመጣ ነው ብላ ዶኑሽ ተናገረች። ኡዛይ ማን ነው ብላ ቱርካን ጠይቃለች። አልገባትም። ከዛ ዶኑሽ የዳበሩን ከፈተችው። ኡዛይ ያ ያመጣውን ነገር ለዶኑሽ እየሰጣን ነው። ዶኑሽ በጣም ደስ አላት። አመሰግናለሁ ብላ እየተቀበለችው ነበረ። በመካከላቸው የሆነ የሚገርም ስበት አለ። አንድ ሰው ብቻ ደፍሮ የሆነ ነገር ማድረግ ነው የቀረው። ከዛም በኋላ እሷ ዞር ብላ ትሄድ ነበር። ዶኑሽ ብልድሷ ተመለከተ። ዝም ብሎ አያት። በቃ መልካም ጊዜ ብሏት እየወጣ ነበረ። ዶኑሽ ተመልሰች። ኡዛይ ማን ነው ብላ ቱርካን ጠይቃለች። ለአሁኑ ጓደኛዬ ነው ብላ ዶኑሽ ተመልሳለች። ዳሪያ እየሳቀች ነበረ። ማታ አካባቢ ላይ ሶመር ከአባቱ ጋር ቁጭ ብሎ እያወራ ነበረ። አባቱ ስለ ቱርካን የሚያናግረዋል። ሶመር እባክህ ወደ ራስህ ተመለስ። ይኸውልህ ይሄ ቱርካን ነገር ብዙ አይምሮውን እየከፋፈለው ነው። እንደምንም ብለው ወደ ስራ መመለስ አለብህ እያሉ ነበር። አባዬ እመለሳለሁ ግን ነገሮች መስተካከል አለባቸው እያለ ከተቀመጠበት ተነሳ። ወዴት ነህ እያሉ ነበረ። መጣውኝ ብሎ ትሄዳል። እነ ቱርካን እዛው ቤት አመሹ። ቆንጆ እራት ካዘጋጁ በኋላ ማታ እራታቸውን እየበሉ ናቸው። ቱርካን ደግሞ እስካሁን ድረስ ምን እንዳረገች ሩቻንን ምን እንዳረገቻት አልተናገረችም። ብቻ ስለ እናታቸው ማውራታቸውን ቀጠሉ። አሁን እኮ እናታችን ነስሪን ብትኖር ኖሮ እየተባባሉ ብዙ ነገር ያወራሉ። ሶመር በጠዋት ወደ ክፍሉ ሲመጣ ዴፍኒን ተኝታለች። ወደ እሷ ሲቀርብ የእናቷን ፎቶ አቅፋ ነበር የተኛቸው። ተናደደ። ቀስ ብሎ ሊቀበላት ሞከረ። ዴፍኒን በእጇ ጭምቅ አርጋ ይዘው ነበረ። ከዛም ሶመር ተናደደ። ቶሎ ብሎ እየወጣ ነበር። አይላ ቆይ የዴፍኒ ፎቶ ለምንድን ነው ያዘችው ብሎ ይጠይቃ ነበር። ድንገት ሩቻን እየመጣች ነው። እኔ ነኝ የሰጠኋት ብላ ተናገረች። ለምን ማይ ለምን ምን ማለት ነው እያለ ነበር። ልጅቷ ማታ እያለቀሰች ነበር። ምን ላርግ ልጄ ምን ላር ፎቶ መስጠት ነበረብኝ እንቅልፍ መተኛት ከበዳል ለዛ ነበር እኔ ያረኩት ስትል ነበር። እማዬ በእሳት ላይ እሳት እኮ እየጨመርሽ እኮ ነው ምንድን ነው ምንም እየገባኝ አይደለም። አለበዚያ ልጅቷ ያለሷ ምንም እንቅልፍ መተኛቱን ለማትችልበት ሁኔታ ውስጥ ትገባለች ይላታል። እናቷ ናፈቀቻት። እናቷ እኮ ናት ናፈቀቻት ምን ሆናል አንተ ብላ ልታረጋገው እየሞከረች ነበረ። ከዚህ በኋላ እንደፈለገች ታልቅስ። ከዚህ በኋላ መቼም ቢሆን እናቷን አታያት ብሎ ሲናገር፣ በአንድ በኩል አይላ ምንም የምታውቀው ነገር ስለሌለ ይህን ከሶመር ስትሰማ
ስትሰማ እየደነገጠች ነበረ። ግን እኮ ቱርካን እኮ ስራ በዝቶብኛል ብላ ነበር የጠፋችው። ትመጣለች እኮ አለችው። ከዚህ በኋላ ትመጣም ብሎ ይመልሳል ሶመር ዞር እያለ ነበረ። ዳሪያ ቱርካን ዶኑሽ አሁን በቀጥታ ወደ እናታቸው መቃብር እየመጡ ናቸው። እዛ ጋር ሆነው ጸሎት ማድረጋቸውን ቀጠሉ። ካርታልም ቢሆን በጠዋት ወደ ቢሮ እየመጣ ነው። ከዛ በኋላ ቪጋን ወደ እሱ ቀርባ እያወራቸው ቡና አምጪልኝ እያላን ነበረ። ቱርካን ዶኑሽ ዳሪያ ሶስቱ ታማሞች አሁን የእናታቸው መቃብር ጋር ሆነው ትንሽ ጸሎት ካደረጉ በኋላ ቱርካን ከእናቴ ጋር ትንሽ መሆን እፈልጋለሁ ብላ እነሱ ራቁ። ቱርካን መናዘዝ ጀመረች። እማዬ እንግዲህ ከዚህ በኋላ እስር ቤት እገባለሁ። ለምን ያህል ጊዜ እንደምገባ አላውቅም፣ ምን ያህል ጊዜ እንደሚፈረድብኝም አላውቅም። ለእኔ ግን የሞት ያህል ስሜት እየተሰማኝ ነው፣ ግን ምንም ማድረግ አልችልም እና እዚህ ልሰናበትሽ ብዬ ነው ትላለች። ሶመር ጨክነዋል። ሶመር የቱርካንን ፎቶ ኪራዝ እዛ አስቀምጣ ከሄደች በኋላ እሱን አነሳው፣ አንስቶ ደበቀው። እሱን ብቻ ሳይሆን በየክፍሉ እየዞረ የሁለቱን ፎቶ ይሁን ቱርካን ያለችበት እያንዳንዱን ፎቶ ሁሉንም እየለቀመ ነበረ። ዴፍኒ ከዚህ በኋላ ማየት የለባትም ብሎ ሁሉንም ፎቶ ከለቀመ በኋላ ወደ ታችኛው ክፍል እየወረደ ነው። ድንገት ሩቻን አየችው። እንዴ ልጄ ብላ እየተከተለችው ነበረ። የት እየሄድክ ነው ብላ እየጠየቀችው ነበረ። እማዬ እነዚህን ፎቶች ያስቀምጥ ብሎ ወደ አንድ ክፍል ገባ። አልጋ ምናምን ነገር ተደርጎለታል። ግራ ገባው። ደግሞ ይህ ክፍል እንዴት ነው ምንድን ነው እንደዚህ የሆነው ይላታል። እሷ እንደምንም ብላ አረሳስታ እያስወጣችው ነበረ። የቱርካን እንዲሁም የሶመርን የሰርግ ፎቶ ፊት ለፊት እንዲለጠፍ አድርጋለች። ሶመር አላስተዋለውም ነበረ። ካርታል ቱርካን አጣርፎ ጠራት። ማውራት አለብን ብሎም ተገናኘው የሆነ ካፌ። ከዛ ቱርካን ሁሉ ነገር እንደሰለቻትና ተስፋ እንደቆረጠች በመጨረሻ እጇን ልሰጥ እንደሆነ እዚሁ ግልጽ አረገችለት። ትላንትና ነበር ለቪጋን ይህን የነገረቻት። ካርታል አሁን አጣርፎ ነበር ቱርካንን ሊያናገራት የሞከረው። አልገባኝም ለምን እንደወሰንሽ፣ ነገር ግን መጀመሪያ ጠበቃ ማናገር አለብሽ ብሎ ሀሳብ አቀረበ። ምናልባት ቱርካን ይህን ነገር እሺ ካለችው ሊያሳምናት ሊወተውታት ነው። እኔ ጠበቃ አልፈልግም፣ ምንም አይነት ቅጣት ከሆነ እቀበላለሁ ስትል ነበር ቱርካን። ይሄ እኮ የግድያ ሙከራ እኮ ነው፣ በጣም ከባድ ነው፣ ወንጀል ነው ታውቂያለሽ አይደለ? ይህን ነገር በቀላሉ ለማለፍ ይከብዳል፣ ብዙ ዓመት እንዲፈረድብሽ ሊያደርጉ ይችላሉ እያላ ነበር። ከመጀመሪያው ጀምሮ ብዙ ስቃይ ይቻለሁ። ይሄ ለእኔ አዲስ ነገር አይደለም፣ በጭራሽ አልፈራም፣ ቅጣቱን እቀበላለሁ። ምናልባት ስለእኔ ግን ከባዱ ከሁሉም በላይ ዋናው ቅጣት የሶመር አይን ነው። ሶመር እንዴት ይቀር እንደሚለኝ አላቅም፣ ብቻ አላቅም፣ በቃ እንዴት እንደሚቀጣኝም አላቅም። ከዚህ የበለጠ ለእኔ ከባድ ቅጣት ይኖራል ብለህ ታስባለህ? ለእኔ አይመስለኝም። ምንም ቢሆን ምንም በቃ እቀበላለሁ አለችው። ቱርካን ይኸውልሽ አንቺ እናት ነሽ፣ ልጅ አለችሽ። ዴፍኒ ያለ እናት ልታርግ ነው እንዴ? ምን እያልሽ ነው ያለሽ? ለልጅሽ ኃላፊነትም አለብሽ እንዴ? ልጅሽ ምን ልታርግ ነው? ቆይ ይህን ነገር ስታቅ ደግሞ ምን ልትሰል ትችላለች? አስበሽዋል? እያላን ነበረ። አዎ ኃላፊነትም አለብኝ፣ ለዛ እኮ ነው ይህን እኮ የማደርገው እኮ። ልጄን መቼስ እንዳይ አይከለክሉኝም። እኔ የምፈልገው ፍትህ ነው። በቃ ልጄን እነግራታለሁ፣ እንዲገባት አድርጌ አናግራታለሁ፣ በቃ በመጨረሻም እንድትረዳኝ እያለች ታስረዳለች። ምን ልትያት? ጭራሽ እኮ ልጅሽን እንዳታገኝ እኮ ነው የሚከለክሉሽ ይላታል። ሶመር እንደዚህ ያደርጋል ብለህ ነው? ቢያንስ አንድ ዕድል አይሰጠኝም እያለችው ነበረ። ዝም ብላ ተመለከተችው። እኔ እንግዲህ ልረዳሽ እየሞከርኩኝ ነው አላት። ቱርካን አመሰግናለሁ ብላ ከተቀመጠችበት ተነሳች። ልትሄዳለችና ዞር ብላ አየችው። ካርታል አንተ በጣም ለእኔ መልካም ሰው ነህ፣ ሰው ሁሉም ነገር አመሰግናለሁ ብላው ሄደች። ገረመው። አመሰግናለሁ እንኳን ስትለው በጣም እየተደነቀ ነበረ። ከዛው ካርታል ወደ ሶመር ደወለለት። ሄሎ ሶመር እያለው ነበረ። እንገናኝ አለው። እኔም ተመሳይ ነገር እያሰብኩኝ ነበር። የት ነው እንድንገናኝ የፈለግከው አለው። ካርታል ነገረው። ቶሎ ብሎ ሶመር ሊወጣ ነው። በሌላ በኩል ሙጅጋን እየመጣች ነው ወደ እነ ሶመር ቤት። በርጋ ሆና ለሩቻል አበባ እየሰጠቻት። ከዛ ሶመር ኮቱን አርጎ ሊወጣ ሩቻል ደግሞ ሶመር ወዴት ነህ እያለችው ሶመር ምንም ማለትም ወጣ። የልጅ ተረብሿል ዛሬ እያለቻት ሁለቱም ተቀመጡ። አብረው እየወሩ ነበረ። በሌላ በኩል ኡዛይና ዶኑሽም ተገናኙ። አብረው ወክ እያደረጉ ናቸው። ቀስ በቀስ አካባቢውን ሰፈሩን እየለመደው ነበረ እና ደስተኛ እንደሆነ ይነግራታል። ቅርብ ጊዜ ነበር ከእናቱ ጋር እዚህ አካባቢ የመጡት። ብዙ ማያውቀው መንገድ አለ። እንደዚህ አብረው ወክ እያደረጉ ነበረ። በድንገት ሴርዳርን አዩት። ከዛ ድንገት ዶኑሽ ፊቷ ተቀየረ። እሱም ቢሆን ግራ ገባው። በሌላ በኩል ሳድቅ ደግሞ ከልጅ ልጁ ኤፌ ጋር እየተጫወተ ነበረ። ቤት እንዳይደብረው ስራ ቦታ መጣው። ዳሪያ ብዙም አልቆየችም መጣች። ኤፌ ከኤፍራን ጋር ተይዞ እንደወጣ ዳሪያ ከአባቷ ጋር ማውራት ጀመረች። ትናንትና ከቱርካን ጋር እንደዋለችና ሌሎች ነገሮችን እየነገረችው ነው። እስካሁን ደስ አልደወለልሽም ሙስጣፋ ይላታል። አልደወለልኝም ትለዋለች። ዶኑሽ አሁን ሴርዳርን ስታየው ኡዛይም ሴርዳርን ሲያየው ትንሽ ነገሩ ሞቅ እያለ ጋል እያለ መጣ። ከዛም በኋላ ኡዛይ ይሄ ልጅ አላናገርሽም እንዴ? አናግሪው እንጂ አላት። ኧረ እባክህ እርግጠኛ አላለችው። አዎ አናግሪው እያላን ነበረ። ከዛ እሷ ደስ አላት። ስልክ አወጣች፣ ደወለች። ኡዛይ ወዲያው ከዛ የሆነ ልብስ ቤት ጋር ነበሩ። ልብስ ሊመለከት ወደ ልብስ ቤቱ ጋር ተጠጋ። ብዙም ቶሎ የሚናደድ የሚበሳጭ ሰው አይደለም ኡዛይ። ከዛ እሷ ደወለች። ሴርዳር ስትደውልለት ስልኳን ሳይ ደስ አለው። ስልኩን አነሳ። ሄሎ ዶኑሽ እያለ ነበረ። ሴርዳር ማውራት አለብን ይመቻል አለችው። አዎ ይመቸኛል፣ እናውራ እያላን ነው። እሺ ተባባሉ። እንደሚገናኙ ተቀጣጠሩ። እሱ ወደ ልብስ ቤቱ ተጠግቶ ነበር። ኡዛይ ከሴርዳር ጋር ልንገናኝ ነው አለችው። ከዛ ኡዛይ በጣም አሪፍ ቆንጆ፣ እኔ ምልሽ የመጀመሪያው ደረጃው እንትናችን ተጠናቋል። ይህ ልብስ ቼክ ብታደረጊ ምን ይመስልሻል እያለ ነበር። ምንድነው ትለዋለች እየሳቀች። ምን ችግር አለ ተመልከቹ እስኪ አየሹ እስኪ ሞክሪው አላት። ኧረ ኡዛይ አላቅም ምን እንጃ እንዴት ሊሆነኝ ይችላል ብለህ ነው ትላለች። ከዚህ በፊት ሴርዳር ልበሺ እያለ ሲጠይቃት ስትጨቃጨቅ ስትነጫነጭ ነበረ። አሁን ደግሞ ኡዛይ ሞክሪው እስኪ ማን ያውቃል መሞከራ ደስ ከሁሉም በላይ ዋናው ነገር እያላን ነበር። ወደ ውስጥ ገቡ እንድትሞክረው። በሌላ
በኩል ሙጂጋን እንዲሁም ሩቻል አብረው እያወሩ ሙጂጋን ከአፋ ሁል ጊዜ የአቶ ሳድቅ ስም አይጠፋም። ሩቻል ግራ ገባት። እንዲሁም ሙጂጋንን እየጠረጠረቻት ነበረ። እኔ ምልሽ ከአቶ ሳድቅ ጋር የት ነው የተገናኛችሁት? የት ነው የተዋወቃችሁት? አለቻት። ምን አይቫይክ እኮ በጣም ትንሽዬ ሰፈር እኮ ናት፣ ትንሽዬ መንደር እኮ ናት። ማለት እዚህ መንገድ እኮ ትገጣጠሚያለሽ እኮ አለቻት። ኧረ ነው እንዴ ሙጂጋን ጓደኛዬ ለረዥም ጊዜ ያቅሻለሁ፣ ፊትሽ በራ እኮ ስለሱ ተጠየቀሽ አለቻት። ኧረ አይደለም እውነት አይደለም እንደዚህ እንደምታስብ አይደለም እያለቻት ነበረ። ከዛ በኋላ ሩቻል ጫን ብላ ልጠይቃን ነው ምንድነው በመካከላችሁ ያለው ብላ ልጠይቃን ነው። ከዛ ሙጂጋን በቃ ሊድ አለች፣ ቶሎ ለማስቀየስ ቶሎ ከጥያቄው ለመሸሽ። በአንድ በኩል ዶኖሽ ኡዛይ የመረጠላትን ቲሸርት ቀይራ መጣች፣ ሱሪም ጨምሮ ሱሪና ያንን ሳሳ ያለ ቲሸርት ለብሳ መጣች። በጣም አምሮብሻል፣ ቆንጆ ነሻል እያላን ነበር። እዩ ተመልከቹ እስኪ ብሎ ነገር ደግሞ ደረበላት በመስታወት ፊት ቆመው። ከዛም በኋላ በቃ ልቀይረው ስትል ቆይ አንዴ ብሏት ጸጉሯን እየበተኑ ነበረ። ጸጉሯን ከበተኑ በኋላ አሁን ደግሞ የበለጠ በጣም ነው ያማረብሽ፣ በጣም ቆንጆ ነሻል እያላት ልብሱን የምሸጠው ሴት መጣች። ወደዳችሁ ትላችኋለች። ወደዷል፣ እንገዛዋለን ይላል። ኧረ እንደዚህ አይነት ልብስን ያለብስም ኡዛይ ምነካ፣ ሌላ ቀን መተን እንገዛለን፣ ወጪ አታውጣለችው፣ ምንም ችግር የለም እንገዛዋለን እያላን ነበረ። አሳመናት። በሌላ በኩል ሙጂጋን ከነሩቻል ቤት እየወጣች ወደ ታክሲ ልገባ ነበር። ድንገት ቱርካን እየመጣች አየቻት። ቱርካንን ከመኪና እየወረደች እያየቻት ግራ ገብቷት ታክሲ ውስጥ ገብታ ሙጂጋን ሄደች። ከዛ ቱርካን ገና ከመምጣቷ በር የነበረውን ጠባቂ ሩቻንን ፈልጌ ነበር አለችው። ቆይ አንድ ጊዜ ብሎ ስልክ ደወለ። ለሰራተኛ ስልኩን አነሳች። ከዛ በኋላ ሰራተኛው ለሩቻን ወይዘሮ ቱርካን መታለች ስትላት ትንሽ እንድጠብቅ ንገሪያት አለቻት። ከዛ ቱርካን ትንሽ እንድትጠብቅ እየተነገራን ነበረ። ቱርካን በርጋ ቆማ ጠብቂ ተባለች። ሩቻል በመስኮት ወጣችና አዎ ቱርካን በደንብ ተገተሪ፣ በደንብ ጠብቂ እያለቻን ነበር በመስኮት በኩል እያየቻት። በአንድ በኩል ሶመር ካርታልን ሊያናግረው ወደ ቢሮ መጣ። ሲመጣ ቪጋን ካርታል ቢሮ የለም ብላ ብትዋሽ ካርታልን ጋር በሩን ከፈተው። ከዛ አስገባው። እንደገቡ ሁለት ወንዶች ተፋጠጡ። ዝም ብሎ ተያዩና ከዛ ካርታል መጠጥ ቀርቶ ሰጠው። ምንድነው እያለው ካርታል ዝም ብሎ ጠጣው። ከዛ ሶመርም ጠጣው። ተቀመጥ ይባባላሉ። ተቀመጡ። ከዛ ሶመር አቶ ካርታል እንግዲህ እኔ መጀመሪያ ላይ የቱርካን ተባባሪ አድርጌ ነበር ያሰብኩ፣ እናቴን ከዛ ከሞት ታድናት አለ ብዬም አልጠበኩም ነበረ። ስሰማም በጣም ነበር የገረመኝ እና ትልቅ ውለታ ውለልኛል። ይህን ውለታ አረሳም፣ ባንተ ምክንያት ነው እናቴ በህይወት ያለችው እኮ ስለ ሁሉም ነገር አመሰግናለሁ አለው። ዋናው ነገር ይሄ አይደለም፣ ዋናው ነገር የቱርካን ጉዳይ ነው አለው። እኔ እዚህ የመጣው ስለ ቱርካን ላወራ አይደለም። ቱርካን ምን ያገባታል እዚህ ውስጥ? ለምሮ ስለ ቱርካን የምናወራው? ሲጀመር ለምን ቀደም ብላ አልነገርከኝም ነበረ? እማዬን እንዳደንካት አለው። ስለ ቱርካን ላወራ ፈልጋለሁ። ቱርካን እጇን ለመስጠት እያሰበች ነው። ቱርካን ለመታሰር ራሷን ለፖሊስ አሳልፋ ልትሰጥ እያሰበች ነው አለው። ሶመር ከፍ ብሎ እያየው ነበረ። በሌላ በኩል ሩቻን እዛ ቤቱ ዞር እያለች ነው። ዴፍኒና ኪራዝ እየተጫወቱ አየቻቸውና ከዛም በኋላ አይላ ከ10 ደቂቃ በኋላ ዴፍኒን ይዘሻል ነሽ ወደታች እያለቻት ሩቻል ወረደች። ከዛ ቱርካን እዛ ውጪ ብዙ ደቂቃ እንድትንጎራደድና እዛው እንድትመላለስ ካረገቻት በኋላ እንድገባ ፈቀደችላት። ከዛ ስታያት ሩቻል ሁሉን ነገር አውቃለሁ እያለቻት ነበረ። ተቀመጭ አለቻት። እኔ ላንቺና ለሶመር ብዬ ነበረ ዝም ያልኩት እንጂ ሁሉን ነገር አውቅ ነበረ ብላ ቱርካንን እንደገና እያሰቃየቻት ነው። እንደገና እኔ ከሞት ተመልሻለሁ ማለት የመጀመሪያውኑ አላስታውስም ማለት ነበረብኝ ለእናንተ ደስታ ብዬ፣ ነገር ግን ሁሉም ነገር ሶመር እጅ ላይ ነው ያለው። ሶመር ከጠላሽ ነው፣ ሶመር ከደበረው ነው ብላት እንደገና ቱርካን እያሰቃየቻት ነበረ። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች ወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።